ጋንና መልቲቪው ምን አገናኝ? ዛሬ በዚህ ቪዲዮ መልቲችን ጋን ተጠቅመን መልቲቪው ምን እንደሆነ ለማየት እንሞክራለን። መልቲቪው ምንድነው ከሚለው መልቲቪው የምንለው አንድን ኦብጀክት በተለያየ ቦታ ላይ ሆነን ያየናቸውን እነዛን ቪዎች ሰብስበን አንድ ቦታ ላይ ስናስቀምጥ መልቲቪው ብለን እንጠራዋለን። ስለዚህ የአንድን ኦብጀክት የተለያዩ ሳይድ ፐርፐንዲኩላር ለዛ ሰርፌስ ፐርፐንዲኩላር ሆነን ትክክለኛውን ቅርጽ ስናስቀምጠው ኤግዛክት ሼፕ ከነ ዳይሜንሽኑ ስናስቀምጠው ከኤግዛክት ዳይሜንሽኑ ጋር ስናስቀምጠው መልቲቪው እንላለን። ታዲያ በዚች መልቲቪው ምን እንዳይመስል ወይም ደግሞ የዚችን ጋን መልቲቪው ቀደም እንዳልኳችሁ መልቲቪው ማለት በተለያየ አንግል ያሉትን ሳይዶቹን ከትክክለኛ ዳይሜንሽናቸው ጋር አብሮ ማየት መቻል። ለዛ እንበልና ቀኝ በኩል አሁን ቀይ ያደረኩበት ቦታ ላይ ፍሮንት ነው ብንል በዚህ በኩል በተረፈው በኩል ያለው ራይት ሳይዳችን ይሆናል ማለት ነው። ፍሮንት ብለን የምንወስነው ፊት ለፊት እንደማለት አይደል ፍሮንት። ስለዚህ አንዱን ቦታ ፊት ለፊት ብለን ከወሰድን ሌላኛው የተቀረው ቦታ ደግሞ ሳይድ ይሆናል። ያንን ሳይድ ከኛ ከምናይበት ቦታ ሆነን የምናችን ነው የሚለውን አስተውለን ነው የምንሰይመው። አሁን ለምሳሌ ይሄኛውን በዚህ በኩል ነው የሰየምኩት። ስለዚህ በዚህ በኩል የሚቀረኝ ይሄን ቪዲዮ በምታዩበት በኩል የሚቀራችሁ በዚህ ጋር የሚቀራችሁ ራይት ሳይዳችሁ ነው። ለዛ በዚህ በኩል ሌፍቱን ነበር ፍሮንት ያልኩት። ስለዛ ራይት ሳይድ ነው የሚኖረኝ። ይሄ ጥቅሙ ምንድነው? በኋላ መልቲቪው ላይ ፈርስት አንግል እና ሰርድ አንግል የሚባሉ እነዚህን ቪዎች የምናስቀምጥበት መንገድ አለ። ለዛ በደንብ ይረዳናል። ራይት ሳይዳችን ቤት በኩል ነው የሚቀመጠው፣ ሌፍት ሳይዳችን ቤት በኩል ነው የሚቀመጠው፣ ፍሮንታችን እና ቶፓችንስ ቤት በኩል ነው የሚቀመጠው የሚለውን ለማወቅ ይረዳናል። አሁን ወደዚህኛው መልቲቪው ስንመጣ እንበልና በዚህ ቀስት ባረኩበት በኩል ይሄንን ጋን እንየው ምን አይነት ቅርጽ ሊኖረው ይችላል። እናንተም ቪዲዮን አቁማችሁ በዚህ በኩል ሊኖረው የሚችለውን በቶፕ ከላይ በኩል ሊኖረው የሚችለውን ከጎን በቀኝ በኩል ሊኖረው የሚችለውን ቅርጽ አስቡትና ለመሳል ሞክሩ። ወደ መልሱ ስንመጣ ይህ ጋን በዚህ በኩል የሚኖረው ሳይድ በዚህ በኩል በፍሮንት ብለን በወሰነው በኩል የሚኖረው ቅርጽ ይሄንን ይመስላል። በፍሮንት በኩል ሊኖረው የሚችለው ቅርጽ ይሄ ነው። እዚህ ጋር እንደምታዩት በዚህ በኩል ያለው ይሄኛው ሰርፌስ የጋኑ የታችኛው ክፍል ወፈር ያለው አራት ማዕዘን ኪዩብ የሚመስለው ክፍል መጀመሪያ ይታየናል ከስር። ከላይ ደግሞ ይሄኛው ሰርፌስ እዚህ ጋር ያለው የጋኑ ጥምልል ያለው የሚቆልፈው ግሬው ነገር ይታየናል ማለት ነው። ስለዛ ግሬው ነገር ሬክታንግል ሆኖ ነው የሚታየን እስከ የሆነ ፓርት ድረስ። ከዛ ጫፉ ላይ ግን የሆነ የክብነት ባህሪ ስላለው ጫፉ ላይ ጥፍ ይላል ማለት ነው። እስከ የሆነ ፓርት ድረስ እንደምታዩት ሬክታንግል መሰል ይሆንና ላይቶች ምናምን ቢኖሩትም ጫፉ ላይ ግን እንደምታዩት እጥፍ ይላል ማለት ነው። ይሄ በፍሮንት በኩል የምናየው ቅርጽ ይሄንን ይመስላል። መተን ደግሞ በራይቱ በኩል መተን ስናይ ደግሞ ማየት ቅርጽ ይኖራል። ልክ እንደዚህ አይነት ቅርጽ ለፊት ይቺ አራት ማዕዘኗ ትኖራለች። ከዛ ከላይ ደግሞ እንደዚህ መቆለፊያ ይታየናል። ከዛ አሁን ግን እዚህ ጋር እንድታስተውልኝ የሚፈልገው ቶፑ ይሄ ነው ወይስ ይሄ ነው ወይስ ይሄኛው ነው ቶፕ መሆን የሚችለው? እንደምታዩት ከሆነ ሁለቱም ቶፕ መሆን ይችላል። ሁለቱም ቶፕ የመሆን ችግር የለባቸው፣ ምክንያቱም ሁለቱም ከቶፕ የተነሱ ፎቶዎች ናቸው። ግን የትኛው ነው ቶፕ ሊሆን የሚችላል? ሁልጊዜ መልቲቪው ስንሰራ በፍሮንታችን በኩል ነው ወደ ላይ አይተን ቶፓችንን የምንወስነው ወይም ቅርጹን የምናስቀምጠው። ስለዛ በዚህ በኩል ያለችው መጀመሪያ ፍሮንት ብለን የወሰናት በኩል ወደ ላይ መተን ስናይ ወደ ታች ስናይ ቀድሞ የሚታየን የትኛው ነው? ወይም ደግሞ ምን አይነት ቅርጽ ነው ሊታየን የሚችለው? ቀድሞ የሚታየን ባልኩት ለመረዳት ከፈለጋችሁ ደግሞ ችኛዋ በዚህ በኩል የምታየው በዚህ በኩል አሁን ብሉ ያደረኩባት ቦታ ቺ መስመር ቀድማ ትታየናለች፣ ወይም ከታች ማለት ነው። ስዕሉ ሲጀምር ከታች የምትጀምረው ፓርት ችኛዋ በዚህ በኩል ያለችው ሰማያዊ ፓርት ናት። ከዛ በኋላ ይሄኛው ወደዚህ ይቀጥላል፣ ይሄኛውም ወደዚህ ይቀጥላል። ሬክታንግል ይሄ ወደዚህ ይቀጥላል፣ ወደዚህ ይቀጥላል፣ ሬክታንግል። ስለዛ በፍሮንቱ በኩል በዚህ በኩል ሆነን ስናይ የሚታየን ቶፕ ይሄኛው ነው ማለት ነው። በዚህ በኩል የምታዩት ይሄኛው ነው እንጂ ይሄኛው አይደለም። ይሄኛው ግን ቶፕ ሊሆን የሚችለው መቼ ነው? ፍሮንታችን በዚህ በኩል ከሆነ ይሄ ቶፕ መሆናል ማለት ነው። አሁን ኤክስ ያደረኩበት ቶፕ መሆን ይችላል። ሀሳቡ እንደዚህ ነው። የመልቲቪው ሀሳቡ እንደዚህ ነው። አንድ እቃ ይኖራል። ያ እቃ 3 ቶፕ እና 2 ሳይዶች ይኖሩታል። ከሁለቱ ሳይዶች አንዱን ሳይድ ፍሮንት ብለን እንወስንና የተቀረውን ሳይድ ደግሞ በእኛ በኩል በቀኝ እጃችን ከሆነ የተቀረው ፓርት ራይት ሳይድ እንለዋለን። በግራ በኩል የሆነ ከሆነ ደግሞ የተቀረው ፓርት ሌፍት ሳይድ እንለዋለን ማለት ነው። ሀሳቡ እንደዚህ ነው። ታዲያ እነዚህን ሌፍት ሳይድ፣ ራይት ሳይድ፣ ፍሮንት፣ ቶፕ ያልናቸውን ነገሮች እንዴት ነው የምናስቀምጣቸው? ያ ኦርደር እንዴት ነው? አሁን እዚህ ጋር እንዳስቀምጡት ቀጥታ እንደዚህ መደርደር ነው አይደለም። እንደዛ ሳይሆን የምናደርገው ሁለት አይነት መንገዶች አሉ። እነዚህን ያወጣናቸውን መልቲቪዎች የምንደረደርባቸው ሁለት አይነት መንገዶች አሉ። አንደኛው እዚህ ጋር የምታዩት ፈርስት አንግል የምንለው ፈርስት አንግል ፕሮጀክሽን ምንድነው የሚያደርገው? ፍሮንታችንን ፊት ለፊት እናስቀምጣለን። ከፍሮንታችን በታች ነው ቶፑ የሚቀመጠው። ለመያዝ እንዲመቻችሁ ከፈለጋችሁ
ኦፖዚት ብላችሁ መያዝ ትችላላችሁ። እንዴት ካላችሁኝ አሁን ቶፕ ሲባል ብዙ ጊዜ የምንጠብቀው ከላይ ነው። ልክ እንደ ስሙ ከላይ የሚሆን ምናምን አድርገን ልንጠብቅ እንችላለን። ግን በፈርስት አንግል ፕሮጀክሽን ጊዜ በተቃራኒ ነው የሚያስቀምጠው። ቶፑን ከታች ያስቀምጠውና ከፍሮንቱ አጠገብ በእኛ ራይት ሳይድ ሌፍቱን ነው የሚያስቀምጠው። በእኛ ሌፍት በኩል ደግሞ እሱ ራይቱን ያስቀምጣል። ስለዚህ ኦፖዚት ነው የሚያስቀምጠው፣ በተቃራኒ ነው። እዚህ ጋር የምታዩት ሁለት ከቶፑ አጠገብ ያሉ 45 ዲግሪ የሆኑ ወደዚህና ወደዚህ የወጡ ላይኖች ማይትሪ ላይን ይባላሉ። ፕሮጀክት ስናደርግ ይጠቅሙናል። ፕሮጀክት ማድረግ ምን ማለት እንደሆነም ደግሞ በጋኑ ቅድም ባየነው ጋን ለማሳየት እሞክራለሁ። ሌላኛው ይሄ ፈርስት አንግል ግልጽ ከሆነ ሰርድ አንግል ነው። ሰርድ አንግል የሚባለው ደግሞ ቶፑን ከላይ አድርጎ ፍሮንቱን ከታች አድርጎ ራይት እና ሌፍት ሳይዱን ደግሞ ልክ እንደኛ ፖዚሽን የሚያስቀምጥ ነው። በራይታችን በኩል ነው ራይቱን የሚያስቀምጠው፣ በሌፍቱ በኩል ነው ሌፍቱን የሚያስቀምጠው፣ ቶፑንም በላይ በኩል ነው የሚያስቀምጠው። ታዲያ እነዚህ ሁለቱም ፕሮጀክሽኖች ላይ መያዝ ያለባቸው ሪሌሽን አለ። ሁለቱም ፕሮጀክሽን ላይ ያለ ለምሳሌ ቶፕና ፍሮንት ከላይና ከታች ነው ሁሌ የሚደረደሩት። ይሄ ግልጽ ነው። ሁለቱም ጋር ያለ ኮመን የሆነ ባህሪ ነው። ሁልጊዜ ከፍሮንት አጠገብ ነው ሳይዶቻችንን የምናስቀምጠው። ከፍሮንት አጠገብ ነው ካያችሁ፣ እዚህ ጋርም ከፍሮንት አጠገብ ነው ሳይዶቹ የተቀመጡት። በዚህ በሰርድ አንግልም ጊዜ ከፍሮንት አጠገብ ነው ሳይዶቹ የሚቀመጡት እና ሌፍት እና ራይት ሳይድ የሚቀመጡበት ቦታ ይለያያል እንጂ ሳይዶቹ ሁልጊዜም ከፍሮንቱ አጠገብ ነው የሚቀመጡት። ሌላኛው ከማይትሪ ላይን አጠገብ ደግሞ ከቶፕ አለ። ሁሌ ማይትሪ ላይኖች በዚህና በዚህ ያሉት ማይትሪ ላይኖች አጠገብ ቶፕ አለ። ታዲያ ግን ይሄን ስላችሁ እዚህ ጋር እንደምታዩት አይነት እዚህ ጋር እንደምታዩት 6 ነው የሚሆነው አይደል? ራይት ማይትሪ ላይን፣ ፍሮንት፣ ቶፕ፣ ሌፍት ማይትሪ ላይን ደግሞ። ስለዚህ እንደዚህ 6 አድርጋችሁ ትሰራላችሁ ማለት አይደለም። የምትሰሩት ሁሉ ጊዜ አንድ ክሮስ ነው የምትሰሩት፣ አንድ መስቀል ነው የምትሰሩት። ከዛ እዛ መስቀል ላይ አንድ ማይትሪ ላይን ነው ሊኖራችሁ የሚችለው። ለምሳሌ ይሄኛው ከሆነ ማይትሪ ላይኔ እዚህ ጋር ፍሮንት ይኖራል፣ እዚህ ጋር ሌፍት ይኖራል፣ እዚህ ጋር ቶፕ ይኖራል። ሁልጊዜ ማይትሪ ላይን እና ቶፕ አንድ ላይ ናቸው። ስለዚህ ይሄ ፈርስት አንግል ነው ማለት ነው ይሄ የሰራሁት። ስለዚህ ሁልጊዜ እንዴት ነው የሚሆነው መሰላችሁ? ማይትሪ ላይናችንን ኤል ሼፕ ሰርተው ይከቧታል። ለምሳሌ ይሄኛው ራይት አንግል አለ፣ ፍሮንት አለ፣ ቶፕ አለ፣ ማይትሪ ላይን 4 ነው መጠቀም የምንችለው ማለት ነው። 4ቱን ተጠቅመን ምክንያቱም ሊኖረን የሚችለው ቅድም እንዳየነው ስዕሉ ላይ የጋኑ ላይ ፎቶ ላይ ሊኖረን የሚችለው 3 ሳይድ ነው። አንድ እቃ ሲቀመጥ እና አይዞሜትሪክ አይነት ቪው ላይ ከሆነ ያለ ነው ቶፑን እና 2 ሳይዶችን ከሆነ ማየት የምንችለው ልናወጣ የምንችለው 3 ቪው ነው። ስለዛ 3ቱን ቪው ነው መጠቀም የምንችለው። ከ3 ቪዎች ለምሳሌ እዚህ ጋር እንዳልኳችሁ ቀድሜ ራይት ፍሮንት እና ቶፕ ካልኩኝ አንድ ማይትሪ ላይን ከትቼ በእንደዚህ አስቀምጠዋለሁ ማለት ነው። እንደዚህ ይሆናል ማለት ነው። እሺ ስለዛ አሁን የቅድም ያልኳችሁን ጋኑን ብንሰራው መጀመሪያ ምንድነው የምናደርገው? ወረቀታችንን መልቲቪው ስንሰራ ወረቀታችንን እኩል ሴንተሩን እንፈልጋለን። ሴንተሩ ላይ ጥቁሩን ክሮስ እዚህ ጋር የምታዩትን ጠቆር ያለ ክሮስ መስመር እንሰራለን። ከክሮስ መስመሩ በኋላ ግን ክሮስ ካደረግነው መስመር በኋላ ግን ከሴንተሯ ሁልጊዜም በታችና በላይ 0.5 ሴንቲሜትር ወደ ላይ 0.5 ሴንቲሜትር ወደ ታችም ደግሞ 0.5 ሴንቲሜትር ከፍና ዝቅ እንላለን። መሀል ላይ ካሰመርነው መስመር ማለት ነው። ታዲያ ያንን ከዚህ በኋላ 0.5 ከፍ ብለን የምንሰራው ላይን ፈዘዝ ያለ ላይን መሆን አለበት። ደማቅ መሆን የለበትም። ልክ ሴንተር ላይ እንደሰራ ነው ወይም ደግሞ ለኦብጀክቶቹ እንደምንጠቀመው አይነት ደማቅ አይነት መስመር አንጠቀምም። በሴንተሩ ላይ ባለው ቀጥ ባለው መስመርም ደግሞ እንደዚሁ ወደ ግራና ወደ ቀኝ 0.5 ሴንቲሜትር ገባ ብለን ነው የምንጀምረው። ስለዛ እዚህ ጋር ግሬ የሆነው መስመር ማለት ነው ፈዘዝ ያለው መስመር ለምን ነው የሚያገለግለን? ስዕሎቹን የምንጀምርበት ቦታ ነው። ስዕላችንን የምንጀምርበት ቦታ ነው። ግሬው መስመር ከነዚህ ከጥቁሮቹ ከሴንተር ላይ ካለው መስመር ከፍ 0.5 ዝቅና ከፍ ወደ ጎንም ገባ ብለን ስዕላችንን እዛ ላይ እንጀምራለን ማለት ነው።
እዚህ ጋር ስዕሉ ይጀምራል። እነዚህ ግሬ መስመሮች ላይ ስዕሉ ይጀምራል። እሺ ሌላኛው እንደዚህ ከሰራን በኋላ ፕሮጀክሽናችንን መጀመሪያ ወሰነን መጨረስ አለብን። ልክ ያንን ከወሰንን በኋላ ማይትሪ ላይናችንን እናመጣና እናስቀምጣለን። ለምሳሌ በሰርድ አንግል ፕሮጀክሽን ካልኩኝ ቅድም የነበረኝ ይሄ ነው ካስታወሳችሁ፣ በዚህ በኩል ነበረ አሮዬን ያስቀመጥኩት ፍሮንት ይሄ ነው ብዬ ማለት ነው። እንዴት ነው የሚሆነው ማለት ነው? ታወሳችሁ በሰርድ አንግል ፕሮጀክሽን ከሰራ ነው ይሄ ማይትሪ ላይናችን በዚህ በኩል ትሆናለች። በዚህ በኩል ማን ይሆናል ማለት ነው? ከማይትሪ ላይን አጠገብ ሁሌ ቶፕ ነው የሚኖረው አይደለ? አጠገብ ላጠገብ ናቸው ቶፕ እና ማይትሪ ላይን። ስለዚህ ቶፕ እዚህ ጋር ይሆናል። ከቶፕ ታች ደግሞ ሁል ጊዜ ፍሮንት በሰርድ አንግል ነው እያልኳችሁ ያለሁት ፍሮንት ይኖራል እዚህ ጋር። ከፍሮንት አጠገብ ደግሞ ሁሌ ሳይዶች ይኖራሉ። በዚህ ኬዝ ራይት ሳይድ ነው የሚኖረው ሰርድ አንግል ስለሆነ ማለት ነው። ስለዛ አሁን እዚህ ጋር ድሮይንጋችንን እንሰራለን። ስለዛ ማይትሪ ላይናችንን ሄቹት የቅድሞቹን የጋኑን ስናስቀምጠው እንደዚህ ይሆናል ማለት ነው። ቅድም እንዳልኳችሁ መጀመሪያ ያለበት እና እዚህ ጋር እንድታስተውሉ የምፈልገው ስዕሉን ቀይሬዋለሁ ወይም ፎቶውን ቀይሬዋለሁ። እንዴት አይነት ፎቶ ነው የተጠቀምኩት መሰላችሁ? እዚህ ጋር ያለችው ፍሮንቱ። ስለዛ ፍሮንቱ የምንለው ይሄኛው ሰርፌስ ነው። ሰርፌስ ፍሮንት ነው ማለት ነው። እዚህ ጋር የምታዩት ይሄ ሰርፌስ እና እዚህ ጋር ያለችው የጋኑ ፓርት ይሄ ፍሮንት ነው። በዚህ በኩል ደግሞ ሳይዱ ይሆናል። እንደዛ አድርጌ ነው ለዚህኛው የሰራሁት። ከዛ ስዕላችን እንዳልኳችሁ ከዚህ ካሰመርነው 0.5 ገባ ብለን ወይም ደግሞ ከሴንተሩ ላይ ከሰራነው ክሮስ መስመር 0.5 ወጣ ብለን በሁሉም በኩል ካሰመርነው ፈዛዛ መስመር ስዕላችንን እንጀምራለን። ሌላኛው እያንዳንዱ ቁመት ለምሳሌ በፍሮንት በኩል የዚህ ቁመት አለ። የዚህ ሰርፌስ ይሄ ፍሮንቱ ነው አይደለም? የፍሮንቱ ቁመት አለ። ከዚህ እስከዚህ ድረስ ያለው ቁመት አለ እና የዚህ የፍሮንቱ ቁመት ከሳይዱ ጋር ካለው ቁመት ጋር ተመሳሳይ ነው። ስለዛ ስዕላችን ስንጀምርና ስናስቀምጥ ይሄን ሜጀርመንት ማስቀመጣችን አይቀርም። የዚህ የፍሮንቱ ቁመት ከዚህ እስከዚህ ያለውን ቁመት ማስቀመጣችን አይቀርም፣ እንለካለን። ከለካም በኋላ ግን ለራይት ሳይዱ እዚህ ጋር ላለው ራይት ሳይድ መልሰን ማስቀመጥ አለብን። መልሰን እዚህ ጋር መለካት አለብን የለብንም አይደለ? ስለዚህ ከዚህ ፕሮጀክት ማድረግ እንችላለን አንድ መስመር ላይ ስለሆነ ያሉት። ስለዚህ እያንዳንዱ ነገር እንደዚህ ተመሳሳይ ነገር ያላቸው አሉ። ለምሳሌ የቶፑ ጎን ከዚህ እስከዚህ ድረስ ያለው የቶፑ ጎን ከዚህ እስከዚህ ድረስ ያለው ከፍሮንቱ ጎን ጋር እኩል ናቸው ከዚህ እስከዚህ ካለው ጋር። ስለዚህ ከዚህ ፕሮጀክት ማድረግ ይችላሉ። ለቶፑ ከፍሮንቱ ፕሮጀክት ማድረግ ይችላሉ። ከዚህ ወደ ላይ በወስድ አገኝለታለሁ ማለት ነው። ውስጥ ያሉትንም እንደዛው በዚህ በኩል እንደዛ አድርጌ ላገኝለት እችላለሁ። ስለዛ እንደዛ አድርገን ስንሰራ አንዱን ከሰራ ነው በኋላ ለሌሎቹ ጋይድ እንደዚህ እናደርግና እናወጣላቸዋለን ማለት ነው። እዚህ ጋር የምታዩት ጋይድ ተደርጎ ሲገናኙ ነው። እና አስቀድሜ እንዳልኳችሁ እዚህ ጋር ያለው ቁመት ጋር ይሄ ቁመትና ይሄ ቁመት ተመሳሳይ ነው። ይሄ ቁመትና ይሄ ቁመት ተመሳሳይ ነው። በዚህ በሰሉት ደግሞ ይሄ ከዚህ እስከዚህ ድረስ ያልኩት የዚህ ጥግና የላይኛው ጥግ ተመሳሳይ ነው ዊድዛቸው። ከዛ እዚች ጋር ፎቶ በጣም ቀርቦ ስለተነሳ ነው እንጂ የቶፑ ተመሳሳይ ነው ከነሱ ጋር የሚሆነው። ከዚህ የመቆለፊያዋ ከላይ ስትታይ ተመሳሳይ ነው የሚሆነው። በጣም ቀርበን ስናነሳው ፎቶ ቀርቦ ስለተነሳ እንደዚህ ገኖ ወደፊት ወደ አይን የቀረበ ነገር ተለቅ እንደሚለው ሁሉ ፎቶ ላይ መቆለፊያዋ ጎላ ብላ ወጣ ነው እንጂ ተመሳሳይ ሳይዝ ነው የሚኖራቸው። ኤግዛክት ሳይዛቸው ከቶፕ ሲታይና ከፍሮንት ሲታይ ተመሳሳይነት ሳይዝ ነው የሚኖራቸው። ምን ልል ፈልጌ ነው? እዚህ ጋር ያለው ጋር የምታዩት ይሄ ወጣ ብሏል አይደለም? እዚህ ጋር ይሄ ወጣ ብሏል። እዚህ ጋር በቶፕ በኩል ያለው መቆለፊያው ወጣ ብሏል። በዚህ ጋር ካያችሁት ደግሞ በዚህ ጋርም ገባ ብሏል። ይሄ ደግሞ ትንሽ ወጣ ብሏል። አሁን አጥፍቻው ነው እንጂ በሰማያዊው ትንሽ ወጣ ብሏል። እስከ ሰማያዊው ጥግ ድረስ አብሮ አለ እና ከቶፕ ሲታይ ፎቶ በጣም ጎላ ብሎ ስለተነሳ ነው እንጂ ተመሳሳይ አይነት ሳይዝ ነው የሚኖራቸው። ስለዛ ቀጥታ ከዚህ ፕሮጀክት ስናደርግ እርስ በርስ ይገናኛሉ ማለት ነው። ኢንስትሩመንት ተጠቅመን ፕሮጀክት ስናደርግ እርስ በርስ ይገናኛሉ። በዚህ በኩልም ደግሞ ማይትሪ ላይን ዋና ጥቅሟ ምንድነው? በዚህ በኩል ፕሮጀክት አድርገን ቶፑን ፕሮጀክት አድርገን ወደ ታች ደግሞ እዚህ ጋር ከቶፑ የሚነካበት ቦታ አለ አይደለ? ከሱ ፕሮጀክት ስናደርግ ወደ ታች
ፕሮጀክት ስናደርግ ሳይዙን እናገኘዋለን። መልሰን ራሱን ሳይዝ እዚህ ጋር እናገኛለን። ውስጥ የተጠቀምናቸውንም ነገሮች ራሳቸውን መልሰን እናገኛቸዋለን። ውስጥ ለምሳሌ እዚህ ጋር መቆለፊያ አለ። እሱም ፕሮጀክት ባደረገው ራሱ መልሼ አገኘዋለሁ። ይሄኛውንም እንደዛው ፕሮጀክት ባደረገው መልሼ ራሱን አገኘዋለሁ ማለት ነው። ስለዚህ ይሄን ይመስላል ማለት ነው መልቲቪው። አስተያየት ጥያቄ ካላችሁ ኮሜንት ላይ አስፍሩልን። ስለተከታተላችሁን በጣም ነው የምናመሰግነው። በቀጣይ በሌላ ጥያቄዎችን ደግሞ እየሰራን መልቲቪውን በደንብ በምንረዳበት ቪዲዮ እስከምንገናኝ መልካም ጊዜ። እናመሰግናለን።